Iran supreme leader is signaling that አሜሪካ ማንንም የትም ገብታ መያዝ እንደምትችል ዛሬም ለዓለም አረጋግጣለች። በኢራኑ አያቶላህ አሊ ኮሚኒ ላይ ክሱት ይሆናል፣ እርሱም ላይ ተሰንዝሮ ያርፋል የሚል ግምት ስላልነበረው ይመስላል አክሲስ ኦፍ ዩኒቲ የተባለ በአሜሪካ ላይ የትብብር ጥምረት መመስረታቸውን አወጁ። የዓለም መነጋገሪያ አሁንም ቬንዙዌላና ኒኮላስ ማዱሮ ናቸው። በ5 ወራት መጠነ ሰፊ ወታደራዊ ዝግጅት ስለተደፈረች አንዲት ሉዓላዊት ሀገርና በሰዓታት ኦፕሬሽን ጠባቂዎቹ ተገድለው ከገዛ ቤተ መንግስቱ እንደ ጸበል ዕቃ ተንጠልጥሎ ስለተወሰደ ፕሬዝዳንት አለመነጋገር የሚቻል አይመስልም። በእርግጥም አሜሪካ ባለፉት ዓመታት ሩሲያን በከሰሰችበት አንደበቷ ተመሳሳዩን በመፈጸም ዓለም አቀፍ ሕግና ሉዓላዊነት የሚባሉት ንባበ ቃላት ለኋለኞቹ እንጂ ለፊተኞቹ ሰልፈኞች ትርጉም እንደሌላቸው ከሁለት አስርት ዓመታት በላይ የተከነከነችበትን የቬንዙዌላ ጉዳይ ግልጽ ወረራ በመፈጸም ስትደመድመው ተረጋግጧል። የቬንዙዌላ መደፈርም ሆነ የማዱሮ ከገዛ ሀገሩ ታስሮ መወሰድ ግን የጨዋታው መጀመሪያ እንጂ መጨረሻ አይመስልም። በካራካስ የታየው ሁነትም ሺህ ማይሎችን ተሻግሮ መልእክት ያስተላለፈላቸው ሀገራት አልጠፉም። ከማዱሮ ተጠርዞ አሜሪካ ምድር መግባት በኋላ የእስራኤል ባለስልጣናትና የሶማሊላንድ አለቆች የዋሽንግተንን እርምጃ ይበል የማለታቸው አመክንዮም የመነጨው በዚሁ ነው ቢባል ስህተት የለውም። የላቲን አሜሪካ ትኩሳት ቀይ ባህርና መካከለኛው ምስራቅ ቀጣና በኃይለኛው ንዝረቱ የተሰማበት ስረ ምክንያትን መመርመር ወሳኝ ጉዳይ የሚሆነውም ለዚህ ነው። ውድ የሳሎን ቲዩብ ቤተሰቦቻችን በህዝባዊ ምርጫ አሸንፌ የመሪነት ዕድሜን አራዝም ያለሁ ማለቱ ከሩሲያና ቻይና ጭምር ይሁንታን ያስገኘለት ኒኮላስ ማዱሮ በአሜሪካ መንግስት ከፓናማው ማኑኤል ኖሬጋ፣ ከኢራቁ ሳዳም ሁሴንና ከሄይቲው ጂን ቤርትራንድ አሪስቲዴ በኋላ በቁጥጥር ስር ውሎ በአሜሪካ ሸንጎ ፍርዱን የመከታተል ዕጣ የወደቀበት መሪ ሆኗል። ትራምፕ ማዱሮን በቁጥጥር ስር በዋሉ ሰዓታት ውስጥ በሰጡት ጋዜጣዊ መግለጫም የተኩራሩበትን ይህንን ጀብድ ከፍ ብለን ከጠቀስናቸው መሪዎች ጋር ሳይሆን ከሌላ ጋር ማወዳደርን መምረጣቸው ከሀገራቸው ልዕልና በላይ የገዛ ክብራቸውን ለማግዘፍ ሲሉ ብቻ የተናገሩት ነው ለማለት አያስደፍርም። ከዚያ ይልቅ ማነሽ ባለተራ ለሚለው ጥያቄ ፍንጭ ለመስጠት ሲሉ ያደረጉት ነው ቢባል ይቀላል። የዛሬው የተረክ መሰናዷችንም ኒኮላስ ማዱሮ የተቀጣበትን ትክክለኛ ምክንያት ከዚህ የትራምፕ ፍንጭ ተነስተን ለመተርተር የምንሞክርበት ይሆናል። አብራችሁን ቆዩ። ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣ ገዢ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እንሆ ብሏል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473 ሺህ ብር ቅድመ ክፍያ ጀምሮ የርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የእድሉ ተጠቃሚ ይሁኑ። በ0922 53 98 64 ወይም በ0707 36 55 84 ይደውሉ። ኒኮላስ ማዱሮ ባለፉት ወደ 3 የተጠጉ ዓመታት በጋዛ የተካሄደውን ጦርነት በተመለከተ ያለው አቋም የእስራኤልን የጦር ወንጀሎች አወገዘ ከሚል ዜና ውጪ የተለየ አባሪ ሊያያዝለት የሚችል አይደለም። ፍልስጤማውያን አርነት ማግኘት አለባቸው የሚለው አረፍተ ነገርም ካንደበቱ ተነጥሎ አያውቅም። ላቲን አሜሪካ ምድር ላይ ተቀምጦ ካከማቸው መጠነ ሰፊ የነዳጅ ክምችትና ልቡም መዝገቡም ከተቀመጠበት ደቡብ ዋልታ ጋር ይህ አቋሙ ሲሰናሰል የአሜሪካ ብቻ ሳይሆን የእስራኤልም ጠላት ሊያደርገው እንደሚችል አይጠረጠርም። ለዚያም ይመስላል ከማዱሮ ተጠርዞ አሜሪካ መግባት ማግስት የእስራኤል ፖለቲከኞች ተመሳሳዩ ድርጊት በኢራኑ አያቶላህ አሊ ኮሚኒ ላይ ክሱት ይሆናል የሚል ድምፅን በስፋት ማሰራጨትን ስራዬ ብለው የተያያዙት። መረጃዎች እንደሚጠቁሙት ከሆነ ደግሞ ራሱ ሰሞነኛው ኒኮላስ ማዱሮን እንዲያ ባለ ፈጣን ኦፕሬሽን ከገዛ ምድሩ አንጠልጥሎ የማውጣት እቅድም ቢሆን የዋሽንግተንና ቴል አቪቭ የጋራ ምክር የወለደው ነበር።
ከሳምንት በፊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ተጉዘው ከፕሬዝዳንት ዶናልድ ትራምፕ ጋር መከሩ በመባላቸው ፓኬጅ ውስጥም ይኸው የቬንዙዌላውን ቁመተ ሎጋ ሰው ጉዳይ የመፈጣጠም አጀንዳም ሳይኖርበት አልቀረም። ባናቱም ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ጉዳይ አጠናቀው መግለጫ በሰጡበት ወቅት ኦፕሬሽኑን ሊያመሳስሉ የወደዱት ከኢራኑ ጀነራል ቃሲም ሱሌይማኒ ግድያና ኢራን ላይ በተመሳሳይ በኩለ ሌሊት ከፈጸሙት ጥቃት ጋር መሆኑ ቴህራንና ካራካስ ምንና ምን ናቸው የሚለውን ጥያቄ ጠለቅ ብሎ ለመመርመር እድል ይሰጣል። ኢራንና ቬንዙዌላ ለበርካታ ዓመታት በፖለቲካና በኢኮኖሚ የታገዘ ጠንካራ ስትራቴጂያዊ አጋርነትን እያዳበሩ የመጡ ሀገራት ናቸው። የስትራቴጂያዊ አጋርነታቸው ምክንያት በስፋት የሚመነጨው ደግሞ ሁለቱም የአሜሪካ ባላንጣ ከመሆናቸውና በዚህም ሳቢያ ዓለም አቀፍ ማዕቀቦችን የማስተናገድ እኩል ዕጣ የወደቀባቸው ከመሆናቸው ነው። በተለይም ደግሞ በኒኮላስ ማዱሮ ዘመን ቬንዙዌላ በላቲን አሜሪካ ያለች ቁልፍ የኢራን አጋር የሆነችባቸው ተጨባጭ ምክንያቶች ዕለት ዕለት እየጎለበተ በመጣበት ሁኔታ የማዱሮ ከካራካስ ምድር መነቀል ለኢራን በቀጥታ የሚኖረው ትርጉምም ሆነ መልእክት የአንድ ወዳጅ ሀገር መሪን ከማጣት ከፍ የሚል ነው። ኢራንና ቬንዙዌላ የጠንካራው ግንኙነታቸው ኩርባ የሚነሳው በፈረንጆቹ 2000ዎቹ መጀመሪያ ላይ ነው። በወቅቱ የቬንዙዌላው ፕሬዝዳንት የነበሩት ሁጎ ቻቬዝ ደንበኛ የጸረ ኢምፔሪያሊዝም ርዕዮተ አራማጅ ስለነበሩ አሜሪካ በላቲን ሀገራት ላይ ማንበር የምትፈልገውን የበላይነትና የተጽዕኖ ፍላጎት ደጋግመው ይወቅሱና ይከላከሉ ነበር። ጊዜው በተመሳሳይ ኢራንም የኒውክሌር መርሃ ግብሯን ለማበልጸግ የተለያዩ ሙከራዎች በምታደርግበት ወቅት ከአሜሪካ ከፍተኛ ጫና እየገጠማት የነበረ ከመሆኑ ጋር ተያይዞም ቬንዙዌላ የዋሽንግተንን ዱላ ለመቋቋም የምታስችል ትክክለኛ አጋር ያገኘችበት ነበር። ፕሬዝዳንት ሁጎ ቻቬዝም ለመጀመሪያ ጊዜ በፈረንጆቹ 2001 ወደ ኢራን ይፋዊ የሥራ ጉዞ በማድረግ አጋርነቱን በቃል ኪዳን ለማደስ ቀለበት አሰረ። በወቅቱ የሁለቱ ሀገራት ግንኙነት በዋናነት የተመሰረተው ፔትሮሊየምን ለመላክና ሂደቱንም ለማስተባበር በሚያስችል የፖሊሲ ማዕቀፍ ላይ ነበር። ከዚያ በኋላ በመጡት 4 ዓመታት ግን የኢራኑ ፕሬዝዳንት ሙሐመድ ሐጣሚ ወደ ቬንዙዌላ ደጋግመው የተመላለሱ ሲሆን በ2005 እንደ አውሮፓውያን አህመዲን ነጃድ ወደ ስልጣን ከመጣ በኋላ ደግሞ የሁለቱ ሀገራት ግንኙነት የአሜሪካንን ኢምፔሪያሊዝም መቃወም ወደሚል ግልጽ ፖሊሲ ያድጓል። በዓመቱም ፕሬዝዳንት ሁጎ ቻቬዝ በግልጽና በይፋ የኢራንን የኒውክሌር ፕሮግራም እንደሚደግፉ በመግለጽ ሀገራቸው ቴህራን በሚመጣባት ነገር ሁሉ ከጎኗ እንደምትቆም አረጋገጡ። የሀገራቱ ግንኙነት በዚህ መጠን ከሮ አልበቃውም። በፈረንጆቹ 2007 ደግሞ ሁለቱ ፕሬዝዳንቶች በግላጭ አክሲስ ኦፍ ዩኒቲ የተባለ በአሜሪካ ላይ የትብብር ጥምረት መመስረታቸውን አወጁ። ከዚያን ጊዜ አንስቶም ምንም እንኳን በመልክዓ ምድር ኢራንና ቬንዙዌላ የተራራቁ ቢሆንም ልክ ቴህራን በመካከለኛው ምስራቅ በእስራኤል ዙሪያ እንደፈጠረችው ያለ አክሲስ ኦፍ ሬዚስተንስ አሜሪካ ላይም ከፍተኛ የነዳጅ ሀብታም የሆነችው ቬንዙዌላን በመያዝ ለመድገም ሞክራለች። በእነኚህ ሁሉ ዓመታትም ሀገራቱ በመሳሪያ በንግድና በሌሎችም ዘርፎች በቢሊዮን ዶላሮች የሚቆጠሩ ልውውጦችን ማከናወናቸው ይነገራል። ከሁሉም በላይ ግን ኢራንና ቬንዙዌላ ከጊዜ ጊዜ አሁን ያለው ዓለም አቀፍ ስርዓት ለምዕራባውያን ሀያላን የሚጠቅምና የታዳጊ ሀገራትን ነጻነት የሚገድብ ስለመሆኑ እምነታቸው በእጅጉ እያደገና እያየለ ነበር የመጣው። ይህ እምነታቸውም እንደተባበሩት መንግስታት ባሉ ዓለም አቀፍ መድረኮች ላይ ሳይቀር ሀገራቱ አንዳቸው ሌላኛቸውን ወይም መሰል የአመለካከት ጎራ ውስጥ ያለን ሀገር ደግፈው መቆምን ስራቸው እንዲያደርጉ አስችሏቸዋል። በዚህ መልክ እየተጠናከረ የመጣው የሁለቱ መንግስታት ትብብር ፕሬዝዳንት ሁጎ ቻቬዝ በሞት ከተለዩ በኋላ እርሳቸውን በተኳቸው ምክትላቸው ኒኮላስ ማዱሮም ዘመን ሲሰፋና ሲጠናከር እንጂ ሲለሳለስ አልታየም። ኢራንም በማዱሮ የስልጣን ዘመን ቬንዙዌላ ላይ የሚነሱትን መጠነ ሰፊ ፖለቲካዊ ችግሮችና ብልሽቶች አጣጥላ አስተዳደሩን በመደገፍ ረገድ ተስተካካይ አልነበራትም። አሜሪካ
ሀገር ውስጥ ባለው ፖለቲካዊ፣ ዲሞክራሲያዊና ኢኮኖሚያዊ ችግሮች ምክንያት ተሰደው ወደ ግዛቷ የገቡ ቬንዙዌላውያንን ተጠቅማ የሥርዓት ለውጥ ለማድረግ ከውስጥና ከውጪ የምትፈጽማቸውን ትንኮሳዎችም የማዱሮ አስተዳደር ተከላክሎ ስልጣኑን እንዲያሰነብት በማድረግ ረገድ ቴሄራን ድርሻዋ እጅጉን ትልቅ ነበር። With this government, cooperation has taken place in the fields of energy. ለኢራን ቬንዙዌላ ከመካከለኛው ምስራቅ ራቅ ባለ ስፍራ ያውም አሜሪካ አፍንጫ ስር የምትገኝ አጋር ሀገር መሆኗ በሚሊዮን አንድ የሚገኝ እድል እስኪመስል ድረስ ካራካስን መደገፍ ሁለቴ የማታስብበት አጀንዳዋ ሆኖ ቆይቷል። በተጨባጭ የታየ እንደሆነም ኢራን በዓለም አቀፍ ደረጃ የደረሰባት መገለል እስከ ወዲያኛው ያበቃላት ሀገር እንዳያደርጋት ኢኮኖሚያዊም ሆነ ጂኦፖለቲካዊ ትርጉማቸው ግዘፍ ከሚነሱ ሀገራት መካከል አንዷ ቬንዙዌላ ሆናላት ቆይታለች። የዛኑ ያህል ለቬንዙዌላም እንዲሁ በርካታ ምዕራባውያን ሀገራትና መንግስታት የማዱሮ አመራርን ለመቀበል ፈቃደኛ ካለመሆናቸው ጋር ተያይዞ ቴህራን ያለምንም ቅድመ ሁኔታ አጋሩ ሆና ለመቀጠል የፈቀደች ሀገር መሆኗ ባለውለታነቷን ያሳያል። ስለ ሁለቱ ሀገራት ስትራቴጂያዊ አጋርነት ሲነሳ የነዳጅ ዘይት ጉዳይ በኢኮኖሚና ኢነርጂ ረገድ ባላቸው ትብብር ውስጥ ትልቁን ድርሻ ይዞ እንደሚገኝ ጥርጥር የለውም። በተጨባጭም ኢራንና ቬንዙዌላ የዓለማችን ዋና የነዳጅ ዘይት አምራች ሀገራት ናቸው። ዳሩ ግን ሁለቱም የአሜሪካና የዓለም አቀፉ ማህበረሰብ የማዕቀብ ሰለባ መሆናቸውን ተከትሎ ያላቸውን የዘይት ሀብትና ክምችት እንደ ልባቸው እንዳይሸጡ ብሎም ተጨማሪ ነዳጅ የማጣራት እንቅስቃሴን እንዳያከናውኑ አቅማቸውን በእጅጉ ገድቦትና ሸብቦት ቆይቷል። በተለይም ቬንዙዌላ በዚህ ረገድ ብዙ ፈተና የገጠማት ቢሆንም ቴህራን ግን የቁርጥ ቀን ወዳጅነቷን የነዳጅ ማጓጓዣዎችን፣ ለነዳጅ ማጣሪያ የሚያገለግሉ መሳሪያዎችን እንዲሁም በዘርፉ የበቁ የቴክኒክ ባለሙያዎችን ወደ ካራካስ በመላክ ልትረዳት ሞክራለች። አያሌ የኢራን መሐንዲሶችም ለዓመታት በኢንቨስትመንት እጥረት የተሰቃዩትን የቬንዙዌላ የነዳጅ ፋሲሊቲዎች በመጠገን ነፍስ እንዲዘሩ በማድረግ ረገድ ለሀገራቸው ካደረጉት ያልተናነሰ ተግባርን ለካራካስ ፈጽመዋል። እንዲህ ያለው ከኢራን የተደረገ ትብብርም ወዲህ ቴህራን ላቲን አሜሪካ ውስጥ የማይናወጥ ስትራቴጂያዊ አጋር መንግስት ህልው ሆኖ እንዲቀጥል በማድረግ በከባቢው የነበራትን ስፍራ እንዳታጣ ሲያደርጋት፣ ቬንዙዌላም በተጣለባት ስልታዊ የኢኮኖሚ ተአቅቦ ተሽመድምዳ ራሷን በራሷ በልታ የነ አሜሪካ ሙሉ ጥገኛ ከመሆን ታድጓት ቆይቷል። ኢራንና ቬንዙዌላ የግንኙነታቸው አጽቆች ከፍ ብለው በተገለጹት ትልልቅ አጀንዳዎች ዙሪያ ይሽከርከር እንጂ በመኖሪያ ቤት፣ በመኪና ምርት፣ በሲሚንቶና በግብርናው ዘርፍ ባሉ ሴክተሮችም በርካታ ስምምነቶችን ተፈራርመው ለመተግበር ሞክረዋል። ምንም እንኳን አንዳንዶቹ ፕሮጀክቶች በሙስናና በመልካም አስተዳደር እጦት ምክንያት የታሰበላቸውን ስኬት ባይመቱም ቬንዙዌላ ግን መሰረታዊ የኢንዱስትሪ አቅሟን ጠብቃ ዛሬ ያለችበት እንድትደርስ ትልቅ ሚና ተጫውተዋል። ለኢራንም እንዲሁ ዓለም የጣለባትን ማዕቀብ ለማለፍ ከተለመደው የባንክ ስርዓት ውጪ ለመገበያየትና ዓለም አቀፍ የንግድ ልውውጧን ለማስቀጠል ቬንዙዌላ ትልቅ መንገድ ሆና ቆይታለች። በእነኚህ ሁሉ ወሳኝ ኢኮኖሚያዊና ስትራቴጂያዊ ፍላጎቶች በጥብቅ የተሳሰረው የኢራንና ቬንዙዌላ ግንኙነት ታዲያ ዋሽንግተንን እንቅልፍ ሲነሳ ከቆየ ዓመታት አልፈዋል። በተለይም ኢራን ለቬንዙዌላ ከሰው አልባ አውሮፕላን ወይም ድሮን ቴክኖሎጂዎች አንስቶ በስለላና ደህንነት ረገድ እየተሰጡ ነው የሚባሉ ጥብቅ ስልጠናና ድጋፎችን የተመለከቱ ሪፖርቶች ከወጡ በኋላ የአሜሪካ ባለስልጣናት በእጅጉ መደንገጣቸው አልቀረም። አሜሪካ በሩቅ ተቀምጣ በመካከለኛው ምስራቅ ኢራን ዙሪያ የምታነደው እሳት ባህር ተሻግሮ በቬንዙዌላ በኩል አፍንጫዋ ስር እየተጫረ መሆኑን ስትረዳ የካራካስን አስተዳደር የመቆጣጠር ጉዳይ ማዱሮን አደብ ከማስገዛት በላይ የኢራንን ስትራቴጂያዊ ፍላጎት መገደብ መሆኑ ግልጽ የሆነላት ይመስላል። እናም አሜሪካ ሩሲያ ላይ በቀድሞ ፕሬዝዳንት ጆ ባይደን በኩል ስታሰማው ለነበረው ጨዋታው ፈረሰ፣ ሕጉ ተቆረሰ ጥሩምባ ምንግዴ በመሰሉት መሪዋ በዶናልድ ትራምፕ በኩል ይበልጥ የጨዋታውን ሕግ ከማበለሻሸት የዘለለ ምርጫ የሌላት መሰለ። እናም ዓለም እያያት በቬንዙዌላ ጉዳይ ግልጽ ማኖ መንካት ውስጥ ገባች። የድርጊቷ ከማዱሮ በላይ ለአያቶላህ አሊ ሆሚኒ የተሻገረ ጥብቅ መልእክት እንዲመስል ስለተፈለገም ይመስላል
አሜሪካ ማንንም የትም ገብታ መያዝ እንደምትችል ዛሬም ለዓለም አረጋግጣለች የሚለው ልፈፋ ከዶናልድ ትራምፕ አንስቶ በተለያዩ ባለስልጣኖቻቸው ሲቀነቀን የሰነበተው። እስራኤላውያኑም የመልእክቱን ግልባጭ ለቴህራን መላክ ላይ የፈጣጠኑትም ከዚሁ በመነጨ ስሜት ነበር። እንዲህ ያለ ሁለት አስርታትን የተሻገረ ስትራቴጂያዊ ግንኙነት ያዳበሩት ኢራንና ቬንዙዌላ የዶናልድ ትራምፕ ወደ ስልጣን ዳግም መምጣትን ተከትሎ የመጣባቸው ፈተና ግን ከመግለጫ የዘለለ በአንዳች ተአምር ተባብረው የሚመክቱት ሆኖ አልተገኘም። ከወራት በፊት የኢራን የኒውክሌር መርሃ ግብሮች ዶጋመድ እስኪሆኑ ድረስ ተደበደቡ የሚለው ዜና ከጆሮ ሳይርቅ እነሆ አሁን ደግሞ በላቲን አሜሪካ ጫፍ ብቸኛዋ የቴህራን ስትራቴጂያዊ አጋር መሪው ኒኮላስ ማዱሮ በውድቅት ሌሊት ታግተው መወሰዳቸው እርግጥ ሆኗል። ምንም እንኳን አሁናዊው የቬንዙዌላ መንግስት ባለስልጣናት እስከ ተባበሩት መንግስታት ጉባኤ ድረስ መሪያቸው የዓለም አቀፍ ሕግ ተጥሶ የተወሰዱባቸው መሆኑን ከመናገር አንስተው አሜሪካ በአስቸኳይ እንድትለቃቸው እየጠየቁ ያሉና ቻይናና ሩሲያም ድርጊቱን አውግዘው ማዱሮ እንዲለቀቁ እየወተወቱ ቢሆንም የዋሽንግተን ዋናውን ሰው ጠልፎ ካራካስን እንደ ፍጥርጥሯ ትቶ በመውጣት ውስጥ ያለው ቅኔ ምንድነው የሚለው ግን ስለ ኢራንና ቬንዙዌላ በሚኖረው ዕጣ ፈንታ ውስጥ የተወሸቀ ይመስላል። በርካታ ለጉዳዩ ቅርብ የሆኑ የነገሩ ታዛቢዎች እንደሚናገሩት ኒኮላስ ማዱሮ የቴህራንና ካራካስን ግንኙነት በመጠበቅ ረገድ ማዕከላዊና ቁልፍ ሰው ነበር። መሰረታዊ ዴሞክራሲና ተቋማዊ ባህል እምብዛም ባልተገነባባቸው ብሎም አምባገነናዊነት በሰፈነባቸው ሀገራት የሚኖሩ ማናቸውም ትብብሮች በግለሰቦች ፍላጎትና ተጽዕኖ የተቃኙ መሆናቸው አያስገርምም። ማዱሮ በዚህ ረገድ የቀድሞ የአገሪቱ ፕሬዝዳንት ሁጎ ቻቬዝ ግርፍ በመሆኑ ኢራንን በተመለከተ ሲያራምደው የቆየው ፖሊሲ ወጥና ተመሳሳይ ነው። ማዱሮ ከኢራን ጋር ያለውን ትብብር አጠናክሮ ከመቀጠል ባለፈ አሜሪካና ሌሎች ኢምፔሪያሊስቶች ላይ እንዳሻው በቴሌቪዥን እየደነፋ የመቆየቱ ስረ ምክንያትም የነገሮች ሁሉ ወጣኝ የሆነው የቀድሞ አለቃው ሁጎ ቻቬዝ ላይ ያልተወረወረ ቀስት እርሱም ላይ ተሰንዝሮ ያርፋል የሚል ግምት ስላልነበረው ይመስላል። በእርግጥስ ቬንዙዌላን የምታህል አገር ማዱሮን የሚያህል ባለወኔ እንዴት ከጓዳው ተጠርዞ ይወሰዳል ተብሎ ሊታሰብ ይችላል? ጠቅለል አድርገን ስንመለከተው ማዱሮ ለኢራን አንድም ታማኝ የፖለቲካ አጋር፣ ሁለትም ቴህራን ወደ ላቲን አሜሪካ ለሚኖራት ጉዳይ ቁልፍ መተላለፊያና መግቢያ፣ ሶስትም የአሜሪካን ማዕቀቦች አብሮ የሚጋፈጥላት የአደጋ ጊዜ ተጠሪዋ ነው ቢባል ግነት የለውም። ለዚህም ነው የማዱሮ ከካራካስ በአሜሪካ ወታደሮች ተንጠልጥሎ መወሰድ ለቴህራን ፈጽሞ ከግለሰብ የስልጣን መውደቅ መነሳት በላይ ግዙፍ ትርጉም የሚኖረው። ከቬንዙዌላ በላይ ማዱሮ በምዕራቡ ንፍቀ ክበብ ጠንካራ የኢራን አጋር መሆኑን የሚረዳ ማንም በሰሞነኛ ሁነት ትልቅ ድንኳን ተክላ ለቅሶ የተቀመጠች ብቸኛ የዓለማችን ሀገር ብትኖር ቴህራን መሆኗን ለመረዳት የሚገደው አይሆንም። ባጭሩ ለማስቀመጥ የኒኮላስ ማዱሮ ከቬንዙዌላ ምድር መወገድ ለኢራን ሶስት ወሳኝ ስትራቴጂያዊ ጉዳቶች እንደሚያመጣባት ይታመናል። የመጀመሪያው ኢራን በላቲን አሜሪካ የነበራትን ወይም የሚኖራትን ፖለቲካዊ የሚሆን ዲፕሎማሲያዊ ተጽዕኖ የሚያሳጣት መሆኑ ሲሆን፣ ሁለተኛው የማዱሮ መወገድን ተከትሎ ኢራን ከቬንዙዌላ ጋር የነበሯት ግዙፍ ፕሮጀክቶችም ሆኑ የኢነርጂ ትብብሮች እስከ ወዲያኛው ሊሰረዙ አሊያም ሊከለሱ የሚችሉ መሆናቸው ነው። ሶስተኛውና ትልቁ ጉዳት ደግሞ ኢራን ከመካከለኛው ምስራቅ ውጭ ያለውን የአሜሪካን ተጽዕኖ ለመገዳደር የነበራትን ስትራቴጂያዊ አቅም በእጅጉ የሚቀንሰው መሆኑ ነው። አሁን የቬንዙዌላን መጻኢ ሁኔታ ወይም ገጸ ሁነት ለሚተልም ማንኛውም ወገን አዲሱ የቬንዙዌላ መንግስት ልክ እንደ ሁጎ ቻቬዝ እንዲሁም ኒኮላስ ማዱሮ ሞገደኛ ሆኖ ከመቀጠል ይልቅ ከአሜሪካ ጋር ያለውን ግንኙነት ለማሻሻልና ራሱንም ከኢራን በማራቅ የቴህራንን ዓለም አቀፍ ተደራሽነት የበለጠ የመገደብ ዕድሉ ሰፊ እንደሚሆን ሳይታለም የተፈታ ነው። እንኳንስ ኢራን፣ ቻይናና ሩሲያ መግለጫ ከማውጣትና ድርጊቱን ከመኮነን የዘለለ ለቬንዙዌላ ያደረጉላት ምንም ነገር አለመኖሩን የሚገነዘቡት አዲሶቹ የካራካስ መሪዎችም ተመሳሳዩን ጨዋታ ለመድገም ወደ ሜዳው ይገባሉ ተብሎ አይገመትም።
አሜሪካ ግልጽ ወታደራዊ ወረራ በመፈጸም የቬንዙዌላ ርዕሰ ከተማ ድረስ በመግባት የሀገሪቱን ፕሬዝዳንት አንጠልጥላ ከመውጣት በመለስ ሌላ ነገር ማድረግ ባለመፈለጓ ውስጥ ያለው ቅኔም ከዚህ የተሻለ ፍቺ ሊገኝለት አይችልም። በአጠቃላይ ከፍ ብለን በስፋት ለመዳሰስ እንደሞከርነው በኢራንና ቬንዙዌላ መካከል ያለው ግንኙነት የተመሰረተው የአሜሪካን የበላይነት በመቃወም የጋራ ኢኮኖሚያዊ ፍላጎቶችን ለማሳደግና የወል ርዕዮተ ዓለማዊ አስተላለፍን ለማዳበር ነበር። በዚህም ምክንያት ላለፉት ከሁለት አስርት ዓመታት ለዘለሉ ጊዜያት ቬንዙዌላ ለኢራን ከመካከለኛው ምስራቅ ቀጠና ባሻገር ያለች ወሳኝ አጋር ሀገር ሆና ማገልገል ችላለች። ሆኖም በእኛ ታህሳስ 25 ቀን 2018 ቀትር በጎርጎሮሳውያኑ ጃንዋሪ 3 ቀን 2026 ሌሊት የተሰማው ኒኮላስ ማዱሮን የሚያህል የኢራን ወዳጅ ሰው ከስልጣን መገርሰስ ለቴህራን የውጭ ፖሊሲ ስትራቴጂዎች ትልቅ ኪሳራ ከመሆን ያልተናነሰ ግዙፍ መዘዝ እንደሚኖረው አይጠረጠርም። መዘዙ የሚመነጨው ደግሞ በአሜሪካም ሆነ በእስራኤል ሕሊና ጥሩ እንዳንጠጣ በጥባጯ ኢራን ናት የሚለው እሳቤ መልስ የሚያገኘው ልክ እንደ ቬንዙዌላ ሁሉ ኢራንም ቀጠናዊም ይሁን ዓለም አቀፋዊ አቅሟ ሲከረከም ነው የሚል አቋም በመያዙ ነው። ለዚህ ደግሞ ዝግጅቱ ገና ካሁኑ የተጧጧፈ ይመስላል። በተለይም እስራኤል ሀርጌሳና ኤደን ዙሪያ ራሷን ለማመቻቸት እየሞከረች ያለበት ተግባራዊ እርምጃ የቴህራንን በአካባቢው የተበተኑ እሾሆች በመንቀል ብቻ የሚገደብ አይመስልም። ይልቁንም በዚህ መልክ ዓለም አቀፍ አጋሮቿን እያጣች የመጣችውን ኢራን ምቹ ለሆነ ስትራቴጂያዊ ጥቃት እያጋለጡ የማዱሮን ዕጣ ፈንታ ለአያቶላህ አሊ ኾሜኒም ለማስጎንጨት ያለመ ይመስላል። ያም ሆነ ይህ ግን ሰሞነኛው የቬንዙዌላ ክስተት እንኳንስ እስራኤል ኢትዮጵያም በአንድ ምሽት ኢሳያስን ከአስመራ ቤተ መንግስት አፍና ብትወስድ ከመግለጫ የዘለለ አንድ ጥይት ሊተኩስ የሚችል ወዳጅ ሀገር ምድር ላይ አለመኖሩን በተጨባጭ አረጋግጦ ያለፈ ይመስላል። አበቃን።